ረጁን እናቴና አባቴን እረዳለሁ ብላ ከሀገር ወጣ። እንስሳት ራሱ በአንዴ ነው እንደዚህ የሚታረደው። በአንዴ ነፍስያ እንደሊወጣ ይደረጋል። አገር በዲናችን ራሱ አንድ እንስሳ ነፍሱን ቶሎ አውጡ እንዳይሰቃይ ይባላል። አሁን ግን የሰው ልጅ እንደ እንስሳት ራሱ እየታየ አይደለም። አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንዴት ናችሁ? ሰላም ናችሁ? የረጃል እንደ ሀያት ቤተሰቦቼ እኔ በጣም ወላሂ ቃል መናገር ቂያማ መጥቷል መሰለኝ። አላህ ነጂ በለኝ ከቂያማ። እቺ ልጅ የሚቀጠቅጧ ሰዎች ግን ጸጉራቸው እንዳረብ ነገር ነው። ግን እቺ ሞኔርም አይታወቅም። እኔ ይሄ ቪዲዮ ላይክ አድርጉት ሰው ላይ እንደሊወጣ ይድረስ ለመንግስታችን። እናት አባቶቻችን እንረዳለን ብለን ወጥተን እንደዚህ ስንጨፈጨፍ በጣም ነው የምናሳዝነው። ወላሂ ቪዲዮ ላስገባላችሁ ነበር። ዩቲዩብ ይቀጣል፣ ቲክቶክ ላይ ይቀጣል። ቪዲዮ ማየት ከፈለጋችሁ ቴሌግራሜ ሊንክ አስቀምጥላችኋለሁ። ቴሌግራም አይቀጣም። የቴሌግራሜ ሊንክ ላይ ተጭናችሁ ገብታችሁ ቴሌግራሜ ውስጥ ታዩታላችሁ። ብዙ ሰዎች እህቴ ጠፍታብኛል፣ አክስቴ ጠፍቶብኛል፣ ወንድሜ ጠፍቶብኛል ይላል። ያው እንደዚህ እያለቁ ነው። ማባረፍ ወላሂ ምን እንደምል አላውቅም። መንግስታችን ይድረስልን። እንደዚህ የምንጨፈጨፈው እኛ ሰው አይደለንም እንዴ? መንግስት የለንም እንዴ? መንግስትነቱ ለምንድን ነው? መንግስትነቱ ህዝቡ መንግስት የሚቀመጠው ለህዝቡ እንደሊቋቋም ህዝቡ የሚፈልገውን እንደሊያደርግ ነው እንጂ ዝም ብሎ መንግስትነት አይደለም እንዴ? አሁን እቺ ልጅ ኢና ሊላሂ ወኢና ኢለይሂ ራጂዑን አላህ ጀዛቸውን ይክፈላቸው። ምን ብትበድላቸው ነው? ምን ብታጠፋቸው ነው? እንደዚህ በቢላዋ እንደዚህ ወላሂ በቢላዋ እንደዚህ ወጓታል። በቢላዋ ታይብሽ በደለቻችሁ፣ ጎዳችሁ። እሺ ግደላት፣ በአንድ ነፍስያን አውጣት። አላህ ጀዛችሁን ይከፍላቸዋል። አላህ ግን እንደዚህ ምጨፈ በቢላዋ ወላሂ አንገቷን፣ ወገቧን፣ ሆዷን ይጨፈጭፏታል። በቢላዋ እንዲህ ያረጉ ማለት በቢላዋ ርድ ያረጓት። ትንሽ ደካነካ ታይብ አውጧት። በአንድ ነፍስ ይሆን አውጣት። አላህ እንደዚህ የሚሰሩ ሰዎች አላህ ያጥፋቸው። ዱንያ ለአኺራ አይሳካላችሁ። በአኺራ ሳይሆን በዱንያ ይቅጣችሁ። ወላሂ ላዚም እኔ ቪዲዮውን አይቼ ቅዠት በቅዠት አልተኛሁም፣ አልደነገጥኩም። እንዴ ያ ረቢ ያ አላህ የኔ ሀቲማዬ ምን አይነት ይሆን? ያለው ስደት ነው። ሀቲማዬ ምን አይነት ይሆን? ያ ረቢ ያ አላህ ሀቲማችን አሳምርልን። ወላሂ ሀቲማችን አሳምር። ምን እንደሚያጋጥመን አለቅም። የሰው ልጅ አሁን ጥፋቱ ምን እንደሆነ ሳያቅ የሚገደልበት ምክንያት ሳያቅ ለምን እንደሚመታ ራሱ የማይታወቅበት ዘመን መጥቷል። ወንጀለኛው የሚያጠፋው የሚያበላሸው እየተቀጣ አይደለም። የሚቀጣው ግን ምንም ማያውቀው ምስኪን እየተቀጣ ነው ያለውና ያ ረቢ አላህ የአላህ ቁጣ የወረደብን ነው መሰለኝ። ያ ረቢ ክፍርና ወረሃም ነው። ያ ረቢ ሀቲማችን አሳምረን። ያ ረቢ ሀቲማችን አሳምረን። ያ ረቢ እንዳትፈትነን አንተ ፈተና አንችልም። ያ ረቢ እንዳትቀጣን አንተ ቅጣት አልችልም። እና እንደዚህ የሚያደርጉ ሰዎች እጃቸው ይቆመጥ። እንደዚህ ልጅቷን እንዴ ወላ አንጀት ቅጥል ነው ያለው። እጃቸው ይቆረጥ። እንደዚህ እንደንትን የምትወጓት ወላሂ እነዚህ ሰው አይደሉም። ያ አውሬ ናቸው። ወላሂ ሰው አይመስሉኝም። ኧረ አውሬ ራሱ ይራራል እንዴ! እንደዚህ አውሬ የሰው ልጅ እንደዚህ አስሯት። እንደዚህ ምን ብታረጋቸው? ባልቀምታ ነው፣ ሰርቃ ነው፣ ሰው ገላች ነው። ጀዛዋን ባላ ታገኘዋለች። እንደዚህ መጨፍጨፉ ምን አስመጣ? ተሰሚነት ስለሌለ ነው አይደል? ተሰሚነት ብንኖር ኖሮማ እንደዚህ አንጨፈጨፍም ነበረ። ግን እሺ ሰሚው አላህ ነው። እንደ ፍልስጤም ሆነን በቃ ፍልስጤም ሆነን እኛ በቃ በየአረብ ሀገሩ አሁንማ ሳውዲ አረቢያ ብሶባቸዋል። ምን እንደሆነ ያላቅም። በጣም መጥቶ የተከራተቱ ነው ቢሮ ውስጥ። አሁን አንዷ ትናንት ወዲያ ነው ቪዲዮ ሰርቻለሁ ካያችሁ ማለት ነው። ዱአ አድርጉልኝ ሴትዮዋ ልትገለኝ ነው ብላ ይኸው ካለት ገደሏት። ማባረፍ እማህም የሰው ልጅ ሁሉም ነገር የሚደርስበት አላህ ቀድሮበት ነው። ግን ያ ረቢ ሀቲማችን አሳምር፣ ያ ረቢ ሀቲማችን አሳምረን። በቃ እኔ የምለው ሀቲማ በቃ የሰው ልጅ ሞትም ሆኖ እኮ ሞት አይቀርም። ግን በቃ እንደዚህ ከእንደዚህ አይነት ሞት አላህ ይጠብቀን። አላህ ይጠብቃችሁ። ቤተሰብ ይሄ ቪዲዮ ላይክ አድርጉት፣ ሰው ላይ እንደሊወጣ አድርጉት፣ ሼር አድርጉት። እህት የላችሁ ወንድም አላችሁ አባት ያላችሁ ነግ በኔ ያለ ነግ እህል ውሃችሁ ምንም ያጋጥማችሁ እንደዚህ ነገሮች እኮ ድምጽ ሆነን ለሰው ቪዲዮ የሚሰሩ ሰው ላይክ ብናረጋቸው እንደዚህ ነገሮች እኮ ህዝብ ማለት መንግስት ነው። ህዝብ ቢነሳ መንግስት ይነሳል። እና ይሄ ቪዲዮ ላይክ አድርጋችሁ ሼር አድርጉት። አትፍሩ። ሼር በዋትስአፕ በኢሞ በቴሌግራም ሼር ሰው ላይ እንደለወጥ አድርጉት። ይድረስልን መንግስታችን። ምንድነው በሰው ሀገር ምን እናት አባት እንለወጥ ወጣን እንጂ እንሰርቅ እንደ ብቻ ነው ያላቅም። ወላሂ አሰላሙ አለይኩም ወራህመቱላሂ ወበረካቱ።